ተመስጦ ወለተ ማርያም ዩቲዩብን ወይ ወለተ ማርያም ሚዲያ ሁላችሁም ሰብስክራይብ አድርጉ። ምክንያቱም የምታዩት መልካም ነገር ነው፣ የምታዩት የጽድቅ ነገር ነው፣ የምታዩት እነሱ ለሰው ሲለፉ ሲደክሙ ነው። ወለተ ማርያም ዩቲዩብን ሰብስክራይብ ብታደርጉ ታተርፉበታላችሁ። ምክንያቱም ሕይወትን ለእግዚአብሔር የሰጠ ሰው ካገኛችሁ እናንተም የእግዚአብሔር ነው የምትሆኑት። በተለይ በአረብ ሀገራት ያሉ በባዕድ ሀገር ያሉ ወገኖቻችን የወለተ ማርያም ሚዲያን እየተከታተሉ ከዚህ እስከ ገጠር አብያተ ክርስቲያናት ብሎም እስከ መቄዶንያ ድረስ ከዚህ ደብርም በሁሉ ቦታ እሷ ደግሞ ደከመኝ ሰለቸኝ ሳትል እንጀራ ወጥ ሁሉም ነገር ምግብ በማዘጋጀት እሱ ደግሞ በመሸከም የሚያገለግል ሰው መገኘት በዚህ ዘመን ሰው ለራሱ በሚሮጥበት የሰው በሚቀማበት ዘመን የራሱን ጊዜና ገንዘብ የሚሰጥ ሰው ማግኘት መታደል ነውና በባዕድ ሀገር ያላችሁ፣ በአረብ ሀገር ያላችሁ፣ በኢሮፕ ያላችሁ፣ በኤዥያ ያላችሁ የወለተ ማርያም ሚዲያ ቤተሰቦች እንኳን ደስ ያላችሁ። ለእናንተም ጸጋ ልበሱ፣ በረከት ይብዛላችሁ፣ የጤናውን ካባ ያልበሳችሁ። እግዚአብሔር አምላክ የምትሰጡት አያሳጣችሁ። ባዕዱ ዘመድ ይሁናችሁ። ባላችሁበት ሀገር እመቤቴ ቅድስት ኪዳነ ምሕረት በዘርፋፋው ቀሚሷ ትሸፍናችሁ፣ ቅዱስ ሚካኤል ይጠብቃችሁ ብላችሁ አመስግኑልኝ። ደህና ነኝ። ቪዲዮ እየቀዳሁ ነው። ይቅርታ አሳሰብኩሽ። አይ ቪዲዮ እየቀዳሁ ሆነ ነው ለተመልካቾች እየሰሙሽ ነው። እደውልልሻለሁ። እሺ እናቶች እኮ እንደው እሺ እና አሁን በሞትም አይቆጨኝም ምናምን ይላሉ እናቶች። ምናልባት ካስተዋላችሁ ለምን ያ ልጅ የሚፈልጉት ደረጃ ላይ ስለደረሰ ካሁን በኋላ በሞትም ምንም አይቆጨኝም ደስታበት ነው ኖር ያለው። ይሄን ልላችሁ የፈለኩት ትዳርም ላይ አንድ ሰው በትዳሩ ደስተኛ ከሆነ መከባበሩ መዋደዱ ምናምን ካለ ሌላ ሴት ጋር የመሄድ ሐሳብ አይኖረውም ወይ ኃጢአት የመስራት ሐሳብ አይኖረውም። ስለዚህ እንቁረብ ብትለው እንዴ ይሄን መሰለ ትዳር አግኝቼ በቆሮ ምን ችግር አለው ብሎ ሊያስብ ይችላል። ግን እንደዛ ማያማስብበት ችግርም ሊኖር ይችላል እናንተ ጋር ያሰባል። ምክንያቱም ማይደሰተበት ከሆነ የማሰ ቆርቤ መታሰር ነው ብሎ ሊያስብ ይችላል። ችግሮች ካሉ እነሱን ችግሮችን ማየት በቤቱ አሁን አንዳንድ ሰው ገና ከስራ ሲመጣ ቤት መግባት ስራ የሚሆንበት አለ ወይ ደግሞ መሸል ገባ ነው ሊል ይችላል ላንቺ ባይናገር ስራውን ትቶ ደግሞ ቤት ለመግባት ደግሞ ጓጉቶ ነው ይመጣል። ስለዚህ እንደዚህ አይነቱ ሰው ወራቶቹ መንፈሳዊ ወንድም ብዙ ምክንያት ያስፈልጋል። ያኛው አሰልቺ ያለበት ነው ሰው ዞሮ ተወጥቷል። ከዛ ባለፈ አሁን የሚሰማው ጸሎት ማረግ እንድትጀማመተው ከዛ ባለፈ ግን ብዙ የሚከብድ አይመስለኝም። በሲስተም እንግዲህ መቀየር ሴቶችም ሲሆኑ ፍላጎታቸውን መቀነስ ነው። አሁን ሴቶች ብዙ ጊዜ የሚቸገሩት ፍላጎታቸው ብዙ ስለሆነ ያ ፍላጎት አለኝ አይ እንደዚህ አሁን ባለማይ በተከላላ ሲታሰብ ምናልባት አለባበስ ይችላል። ምናልባት አሁን ጸጉሯ በተፈጥሮ ጸጉሯ ቁንድ የሆነ ሴት ልትሆን ትችላለች። አሁን ያቺን ሴትዮ የዋኔራት ሰፊ ብትያት እንዴት ነው የምትሆነው? አትላጫው። ስለዚህ መንፈሳዊ መሆን ፈልጋለች፣ ግን ጸጉሯን ሊያሳስባት ይችላል። አሁን በዚህ ጸጉሬ እንዴት ነው ዝም ብዬ መሆነው በጸጉሬ ልትል ትችላለች። በራስ ኮንፊደንስ ራሱ ያጡ ብዙ ናቸው። ያንን ሲስተም መቀየር ቀስ ተብሎ ነው። ለምን ያቺ ሴት ምናልባት ጸጉር ስለሌላት ጸጉር ስታረግ ነው መታወቅ በኋላ ደግሞ ያለ ጸጉሬ ደግሞ ሊጠላኝስ ይችላል። እነዚህ ነገሮች ማሰብ አለባችሁ። ዝም ብሎ መንፈሳዊ ወይ ሳይሆን ሱሪም ስታረግ የምታረግበት ምክንያት ጥፍሯንም ስታውን ለምሳሌ ጥፍሯን ምናምን ብዙ ላትወድ ትችላለች፣ ስትለጣጠፍ ልታምር ትችላለች። እነዚህን ችግሮች ተጋግዞ ተባብሮ እንዲተው ማድረግ ነው። ቀጥታ የናው ለኪ ነው አንድሽ ልጅ አስተውሳለሁ በጣም ነው ታምሮ ቆንጆ ናት። ግን ጸጉሯ እንትን ነው ምንድነው ከዳዳ የሚባለው እንደ አፍሪካኖች የለም ለዛ
ለሹሩባ አይሆንም ሹሩባ እንኳን እንዳትሰራ እሺ ለምን በተተኮሰው በሁለተኛው ቀን ነው የሚሆነው ማለት ነው ስለዚህ አሁን እቺ ልጅ አሁን መንፈሳዊ ሞት ፈልጋለች ግን እንዴት ብላ ተጠዋል ይዋል ያለው ስለዚህ ያለ እሷ ተንቀሳቀስ በቃ ተቸገረች በመልክ ጉዳይ ነው የምታስበው ገባሽ ስለዚህ አሁን እቺ ልጅ አሁን ምንድነው ታረጋው የራሳቸው ማለት ነው ምን ታረጋው እንደምንም ብለ ቀይራ አታገባት ነው እንደምንም ብለ ቀይራ አሳምነ እንዴ በሚያገባት ሰው ነው እሱን የሚወስነው የሚያገባት ሰው ነው መንፈሳዊ ካልሆነ ደግሞ እሱን የሚወስነው እሱ ነው አሁን እናንተም ትዳር ላይ ያላችሁ ሰዎችም ማለት ዝም ብሎ መቀየር አይቻልም አሁን በጣም ብዙ ሰው መንፈሳዊ መሆን ይፈልጋሉ ግን ምን ያርጉት አሁን የማኔሩን ለመተው እንዳልኳችሁ ባልኳችሁ ችግሮች ምክንያት ይከብዳቸዋል ሶሪው ሜካፕም አሁን ያለ ሜካፕ የማያወጡ ደግሞ አሉ ስለዚህ እነሱ ደንቷቸው ብቻ ማለት ነው ያደርጉት ያስጠላል ብሎ ስለሚያስቡ ነው የሴቶቹ ችግር ይሄ የወንዶቹ ደግሞ እንዳልኳችሁ የራሱ ሲኖር ወይ ምናምን ሲኖር ደግሞ እንደዚህ አይነት ችግሮች ምናምን ሲኖር ከዛ ባለፈ ምንም ብትሆኚ ምንም ብሆን ምናምን አይነት እንትን ሲኖራችሁ መዋደድ ሲኖራችሁ እየቀለላችሁ መጣል ለማስተካከል ለዛ እኮ ነው አሁን ብዙ ሰዎች ካየሻው ካገቡ ከወለዱ በኋላ እድሜያቸው ሲሄድ ምንም ነገር ለማድረግ የማይችሉት አሁን አንዴ ወልጃለሁ አንዴ አድቻለሁ ይላል ማለት ከዚህ በኋላ ምንም ቢመጣ ችግር የለውም አሁን እድሜው ሽማግሌ ሆኖ ሳይሆን አሁንም ቢሆን ለዛ ማለት አለባችሁ ነው ገባሽ አግብቻለሁ ስለዚህ ካሁን በኋላ ምን ያስፈልገኛል ሌላ ወንድ አላማን ለጸጉር ብቀጥል ምናምን ብላ ብታስብ ወንዱ እንደዛ ቢያስብ ቀላል ይሆንላችኋል እሱ አሁን ሲያገቡ ምናምን ያው ራስ መጠበቅ እንዳለ ሆኖ ግን ያው እግዚአብሔርን በሚያስደስት መንገድ ቢሆን አሪፍ ነው ደግሞ ሲስተም አለው አሁን ጸጉራችሁ ባያምር ከሆነ ሻሽ ማድረግ እንደሱ የኔ ስለማያምር ነው ማድረግ ይቻላል ነው እሺ በሻሽ መቀየር ይቻላል እንደዛ መቀየር አሁን ጸጉሩ ማያምር ከሆነ ዝም ብሎ አርጎ ሻሽ አርጎ ማድረግ እንደዛ ያረጉ በሲስተም ማድረግ ይቻላል እናመሰግናለን ጥሩ ምክር ነው አስመሽኖት ብቻዬን ላወራ ብዬ ያው የኔ አምላክ ነው ታለዘሽ ብቻዬን ተመታወሪ በትመክሪ ምናልባት ሴት ሞክረሽ ነው የወንድን የታጋለሽ ስለዚህ የራሽን ብቻ እንዳይሆን እኔን ታለኝ አሁን በወንዶች ጉዳይ ላይ እንደዛ ሲሆን እኔ አሁን ከአሳለፍኩትም አንፃር አሁን ሴት ጸጉር ቤት ከመስራት እኔ ቦታውን እሱ ብዬ ነበር ማወራ እኔ እኮ እንደ ጀነራል ነው ያወራው እንጂ እሷ እኔ ምናምን ሳይሆን እንደውላችሁ የሴቶች ጸጉር ቤት ስለሰራው ዛመት ሴቶች ያወሩትን ስለማውቀው ወንዶችን ችግር ደግሞ በራሴም ሌሎችም ስለማውቀው ከዛ አንፃር ከእድሜም አንፃር ካሳለፍነው አንፃር ከልምድም አንፃር ያው ሰብሰብ አድርጌ ነገርኳችሁ በአንድ ላይ ነው ያው በፍረድ እሱ እንደዚህ ነው እሷ እንደዚህ ነው ማለት ብቻ ያው ማስተካከል ነው ተለውጦ እግዚአብሔር አስደስቶ መኖር የሚፈልገው ህይወት ነው ስለዚህ ስላልቆረበ አይፈልግም ማለት አይደለም ተቸግረው ወዳይዞ ነው ታስሮ ነው ዳቢሎ ስለዛ ማገዝ ትችላላችሁ ደግሞ ለሴት ይቀላል እንዳልኳችሁ ወንድ ልጅ በጣም ሞኝ ነው የምር እንትን ለማለት ሳይሆን በሲስተም ይሸወዳል ጌታ በሲስተም አሁን የሆነ ነገር ብትፈልጉ ውዴ ነገር እኮ ታረግልኝ ብትይ ወረጋ ብለሽ በእርጋታ የሆነ ነገር ያረጋ ይታዛል ምን ችግር የለም የምትናገሪበት መንገድ ግን ያናደዋል እንደውም ምን የሚባል ነገር አለ መሰላችሁ አንድ ልጅ እዛው ይሰማል ችግር የለም እኔ ጫማ ገዛችላት ጫማ ጠበባት ምሳሌ እንዲሆናችሁ ነው ማለት የምትናገሩበት መንገድ ምን ያህል ሰው እንደሚያስከፋ እንድታቆሙ ጠበባትና ከዛ ጫማ የገዛችበት ቦታ ጋር ይዛለት ሄደች ከዛ ይሄ ጫማ አልሆነኝም ስትለው ወይ እግርሽ ትልቅ እኮ ስለሆነ ነው አለ ተናደደች ልጅቱ አሁን ጫማው የጠበባት እግሯ ትልቅ ስለሆነ ነው ወይስ ጫማው ስላነሰ ነው እናንተ ነገር ጫማው ማንሰል እግሩም ሁለቱም ልክ ነው ግን የተናገረበት መንገድ ያናዳል እግርሽ ትልቅ ስለሆነ ነው ሳይሆን ማለት የነበረበት ወይ ጫማው ሶሻል ማለት ነው ቢላት ጫማው ጠበባ ትንሽ ናት አዎ ጫማው ስላነሰሽ እኮ ነው ቢል አሷም አትናደድም ደስ ብሏት ቀየራ ምናምን ከፍ ያለ ይዘት ይሄ እግርሽ ትልቅ ነው ሲላት ተናደደች ሁለቱም ንግግር ግን እኮ ተመሳሳይ ነው ያለላችሁ የፈለጉት የምትናገሩበት መንገድ ወሳኝነት አለው ገባችሁ የሆነ ነገር ለምሳሌ ውሃ ሊሆን ይችላል የፈለጋችሁት ግን ውሃ የምትጠይቁበት መንገድ
እንደ ልጅቷ እግርሽ ትልቅ ነው አይነት ከሚሆን በሲስተም ሲሆን አንደኛ እሱም አይናደድም ወይ እሷ ደግሞ አትናደድም። ደስ ብሎት ነገሩን የማድረግና ሲስተም ተጠቀሙ። ደግሞ ለሴት ልጅ የሰጠው እኮ ብልሃት እግዚአብሔር ከሁሉም ከወንድም የሚበልጥ ነው። ስለዚህ ያን ዕውቀት ለተንኮል ሳይሆን እንደዚህ ተጠቀሙበት ለሲስተም። ወንድ ልጅ ይዛኔ ያለ ሂሳብ አይሰራም። ካልኩሌት ምናምን አድርጎ ምናምን አያደርግም። ወንድ ልጅ ሲኖር ዝም ብሎ ይኖራል እንጂ እንደ ሴቶች ሂሳብ አይሰራም። ሴቶቹ ናቸው ሂሳብ ሰርተው ምናምን የሚኖሩት። ስለዛ ወደ በጎ ነገር ላይ ብታረጉት ትዳራችሁንም ታድጉታላችሁ። የሆነ ነገር ስትፈልጉ በሲስተም ተጠቅማችሁ ደስ በሚያሳይ ነገር ሲሆን ማንኛውም ሰው አሁን ሁላችሁም እኮ ነው እና እኔም ብሆን ራሳችሁም ብትሆኑ ሳም ብትሆን ሰው የሆነ በፍቅር ሲያዛት የሆነ ደስ ብሎ የማድረግ ነገር አለ ሁሉም ሰው። ስለዚህ እንደሱ አይነት ሲስተሞችን ከተጠቀማችሁ የሚሰጣችሁ ፍቅርና አክብሮት የበለጠ እናንተ ከምትሰጡት በላይ ሊሆን ይችላል። እንዳልኳችሁ ክርስቶስ ከመስዋዕትነት እንደከፈለው ያረጋል ማለት ነው። ያን ሲስተም ከተጠቀማችሁ በጣም ቀላል በጣም። የሴቶቹ ደግሞ ያው ኮተታችሁ ነው የሚያስቸግረው። እሱን ደግሞ ያው በሲስተም መቀየር ለምሳሌ ቅድም እንዳልኩት ፀጉራችሁ ማያምር ከሆነ በሻሽ መቀየር፣ ሌላም ችግር ካለ በዛ እያረጋችሁ በዛ ማድረግ ነው እና ይሄን ይመስላል። በቃ እኔ ወደ እስራኤል ሄር ነው እና መፍረዱ ደግሞ ከባድ ነው። እሺ እንደዚህ አትፍረዱ። እንደዚህ አሁን የከሌ ባል እኮ እንደዚህ ነው የከሌ ሚስት እንደዚህ ነው ምናምን ደግሞ ማለትም የለባቸውም። ለምን ሁሉም የየራሱ ችግር አለበት ሁሉም ማለት ነው። እና ስታዩት ያማረን ይመስላችሁ የውሸት ሊሆን ይችላል። እንደውም ምን አየው የሆነ ጊዜ አንዱ መኪና እየነዳ ሲሄድ አገኘው ጓደኛው የድሮ ጓደኛው። ከዛ በጣም አዘነ። አምላኬ ወይ እኔ ምንም ሳይኖረኝ ባያው እሱ በልጦኛል ብሎ አስቦ ነው። ይሄ እኮ የራሱ ስራ አለው ትዳር አለው ምናምን አሪፍ ኑሮ ነው የሚኖረው፣ መኪና ብቻ ነው የሌለው። ከዛ ያ መኪና ሲነዳ ብቻ ስላየው እኮ ነው በለጠኝ አይነት ብሎ ተንገበገበ ማለት ነው። እውነታው ሲታይ ግን ያ ሰውዬ መኪና ጣቢ ነው ሊያጥብ አጥቦ ባለቤቱ ይዘና ብሎት ነው ማለት ነው መኪና። ስለዚህ በማየት ብቻ አትመኑ። ሰው እንዲህ ያማረን ይመስለው ብዙ ሰው የራሱ የእናንተ ሊበልጥ ይችላል። አሁን እኛ ቪዲዮ ስንሰራ የምታዩት ምናምን የእናንተ ሊበልጥ ይችላል። እዛ ጋር የምታዩት የእናንተ የበለጠ ሊሆን ይችላል። በሚታይ ነገር ብቻ አትመኑ። ዋናው ቤታችሁ ለመስራት ነው። ስለዚህ አሁን ያ ሰውዬ በራሱ ህይወት ደስተኛ የነበረ ሰውዬ ያ መኪና ሲነዳ ስላየ መነጫነጭ ጀመረ። ግን ያ ሰውዬ ፈጣሪ ደግሞ ሊያስተምረው ያው መኪና አጥቦ እንግዲህ ከሱ የባሰ ሰው ያጥቦ ይዘልኝና ብሎት ባለቤቱ እየነዳ ሲሄድ ነው ያየው። ስለዛ እንደዛ መሆን የለበትም። በራሳችሁ መደሰት ነው። እንደውም ሰው እንደ ቤቱ ነው ምናምን እንደ ጎረቤቱ ይባላል። ስለዛ እግዚአብሔርን ማመስገን ያለባችሁ በራሳችሁ ነው። ምክንያቱም ሀብት ስለሌላችሁ ብቻ መነጫነጭ የለባችሁ። ሀብት ኖሮት ማይበላው አለ። ስንት ሀብታሞችን አውቃለሁ ስጋ እንኳን ሲበሉ የሚታመሙ እንጀራ ሲበሉ የሚታመሙ ዳቦ ብቻ ብስኩት በሻይ የሚበላ ነው የሚለና አውቃለሁ። ገባችሁ አይደል? እናንተ ደግሞ በደህነት አሁን እኛ በደህነት ደግሞ ይበላ አለ ደስ ብሎት ያቺን ሽሮ በደስታ ይበላ አለ። እንደው ሀብታምና ድሃ ፊት ለፊት ነበሩ አሉ። ሀብታሙ ፎቅ ላይ ሆነው ድሃዎቹን ከላያቸዋል ኑሯቸው እና የሰውየው የልጆቹ ለልጆቹ ያላቸው ፍቅር ምናምን ያያል። ቤተሰቡ ላይ ያላቸው በቃ ደስታ በጣም ደስተኞች ናቸው። እና ድሃው ሀብታሙ ከላይ ከፎቅ ሆኖ ነው እኮ ያየው ቀጥታ። ከዛ ይገርመዋል ሰውየው ማታ ወጥቶ በረንዳ ላይ ይቀመጣል ሰውየው ወይ ደግሞ ወይ ጧት ምናምን እነዚህ ድሃዎች የሚበሉት የላቸው እንደዚህ የሚደሰቱት ምንድነው ብሎ በጣም ግራ ይገባዋል። ደስታቸው ኑሯቸው ምናምን ሲሆን የላቸውም ግን ደስታቸው በጣም የሚደንቅ ነው። ከዛ የሆነ ቀን ጠራው ያንዳ ማለት ነው ሀብታሙ ሰውዬ በቤቱ ናለውና እኔ ኑሮው ሁሉ ደስታችሁ ምናምን ደስ ይለኛል እንዲያው ደስ ስላልከኝ ነው ካለኝ ነገር ላይ የሆነች ነገር ልስጥ አለና በዛ ጊዜ ያው ገንዘብ ብዙ አይታወቅም ወርቅ ነው አሉ። ወርቅ ሰጠው ሰብስቦ ወደ 10 ኪሎ ነው ምናምን ወርቅ። ከዛ ያንን ወርቅ ሽጬ እጠቀማለሁ ብሎ ሰውየው አመስግኖ የደገባ ወርቁን አስቀምጦ ሰውየው እንዴት ይተኛ ካሁን ሌባ ይሰርቀኛል ብሎ ለሊት ታራ ልጆቹን ማውራት ተወ። ከቤተሰቡ ጋር መናገር በቃ ሀሳቡ ያቺ ወርቅ ላይ ነው።
እንዴት አድርጌ ነው ካሁን በኋላ ቢሰርጡ በጣም በቃ ቤተሰቡ ላይ ያለው ነገር ሲጨነቅ አመጣና ወርቁን ለሰውየው አልፈልግም እንካ እኔ ደስታዬን ነው የምፈልገው ደስታዬን መልስልኝ ብሎ ያ ወርቅ መለሰለት ይባላልና ብዙ ጊዜ ሀብታም ሲሆኑ ብዙ ያሳስባቸዋል ብዙ ሰራተኛ አላቸው ብዙ ድርጅት አለ ኃይል እንኳን ያለውን አልሰማሽም ኑሮ ከብዶናል ሲል ኑሮ ከብዶኛል ግብር መክፈል ከብዶኛል ሲል እና የምታዩት ነገር በሙሉ ብዙ ሀብት ስላለው በጣም ደስተኛ ነው ይተኛል ምናምን ወይ ደግሞ በትዳሩ ስኬታማ ነው በልጆቹ ምናምን ብላችሁ አታስቡ ሁሉም ችግር አለበት የራሱ ችግርና እሱ እንግዲህ ሁሉ ንብረት እያሉት ኑሮ ከብዶኛል ብዙ ጊዜ ሀብታሞች እኮ በጥሬ ብር የላቸውም ያ ንብረት ላይ እሸቱ እንኳን ያለው አልሰማሽም እንዴ ሰማው እኔ መነዳው መኪና ፕራዶ ነው አለ በጣም ውድ መኪና እና አንዱ ደግሞ አለ ቪትስ ነው የሚለው እና ጓደኛው ራሳይ ይሄስ እንኳን ፕራዶ እየነዳ አንተ ምናምን ይሉታል አለ የኔን እንደ ትልቅ ኑሮ አድርገዋል የሚገርመው እሱ በራሱ ገንዘብ ነው የገዛው ሊብሬ ያለው እሱ ግን እኔ ግን በባንክ ነው የገዛው በብድር ነው የገዛው ኧረ እባክህ ይሄን የፈለኩት ሰው የሆነቱን ይሻት አይታወቅም ግን ብዙ ጊዜ ሀብታሞች ካየሽ ፎቃቸው ምናምን የብድር ነው ሊሆን ይችላል እዛ ጋር ዕቃ ስላበዙ አይደል እኛ ደግሞ በስነ ስርዓት ንጹህ ደሞዝ ሊኖረን ይችላል ያኛው ይበልጣል ማለት ያክል ነው እና ከዛ ባለፈ ደግሞ እግዚአብሔርን አመስግኑ ትልቁ እግዚአብሔርን ስታመሰግኑ እግዚአብሔር ይጨምራል እኔ አሁን ማስታወሰው እንደነ መጽሐፍ ቅዱስ ላይ ያዥ እንጂ ለራ በራብ ዘመን ጻድቃን ይጠግባሉ ይላል መጽሐፍ ቅዱስ ላይ ራብ ቢሆን ኑሮ ቢወደድ ምናምን ያው እግዚአብሔር የሚያመሰግን ሰው አይቸገርም ለማለት ነው እንጂ ጻድቃን ሆነን አይደለም ስለዚህ ለእግዚአብሔር መታዘዝ ነው ዋናው ነገር እግዚአብሔርን ካመሰገናችሁ ሁሉ የሱ ስለሆነ ይጨምራል አይደል አስቀድማችሁ የእግዚአብሔርን መንግስት ጸርቁን እሹ ከዛ በኋላ ሁሉም ይጨመርላችኋል ነው የሚለውና ሁሉንም ይጨመርላችኋል ትዳር ምናምንም ደግሞ እግዚአብሔር ይባርካችኋል መጠየቅ ነው ጸሎት ላይ ትዳር ይባርክ ኑሮ ይባርክ ስራ ይባርክ አይምሮ ይባርክ ማለት ያስፈልጋል እንደዛ ሲሆን ይባርካል መባረክ በገንዘብ ብቻ አይደለም ሚስቱን ወስዶ እኮ ያስባርካል ለቤተክርስቲያን መምህር ተስፋዬ ሲያወራል ሰማሽ ሚስቴን ባርኩልኝ ይላል አሁን እናንተ ቀባ ቅዱስ ገዙ ብቻ ነው ቤተክርስቲያን የምታስባርኩት ሚስታችሁንም ማስባረክ አለባችሁ ወስዳችሁ ልጃችሁንም ማስባረክ ትችላላችሁ እሺ አስባርካችሁንም ማስባረክ ትችላላችሁ አንተ አስባርካለህ አያው እስካሁን እንግዲህ መቼስ የተባረከች ነው የሰጠችኝ አይደል እሺ እንደዛም ሊሆን ይችላል አሁን ቀባ ቅዱስ ከመምህር ጋር ስትገዢ ኦሬዲ የተባረከ ቀባ ቅዱስ ነው የምትገዢ ኖርማል ደግሞ የወራይ ዘይት ገዝተሽ ደግሞ የምታስባርኪበት ሁኔታ አለ ሁለቱም ቀባ ቅዱስ ነው ስለዚህ ምንድነው እኔ ያው እንግዲህ ቀድሜ ገና ሳላገባ አስባርኪ ስለመጣው እና እናንተ አሁን ከዓለማዊት ላይ የመጣችሁ ሰዎች ያው ዝም ብሎ ከመንገድ ላይ ወራይ ዘይት ገዝታችሁ እንዳስባረካችሁት አስቡና እሷን ወስዳችሁ ማስባረክ እሱን እንደው እንደዛ ማድረግ ትችላላችሁ እግዚአብሔር ይባርካል እሺ ያ ነው እኔ ብዙ ነው ማውራው ብዙ አልቁም አልኛው ከድሜ አንፃር ድሮ በርጫ ቤት ከምናወራው ከምናምን ከብዙ አለ ከዛ ይሰብሰብ እና ቢጠቅም ባይጠቅም ብዬ ነው ያወራችሁ እና ያ ነው ዞሮ እግዚአብሔርን አስቀድሙ መንፈሳዊነት ይብለጥ እግዚአብሔርን ካስቀደማችሁ ሌላው ቀላል ነው ሁሉ ነገር ተራ ነው ስለዚህ ብዙ የዛን ያህል አትጨነቁ የመጨነቁ ምናምን ሆነ አያስፈልግም አሁን ትዳሩ ላይ የተባረከ እንዲሆን ለእግዚአብሔር መንገድ ነው የሰጠኝ ትዳር እንደዚህ እየሆነብኝ ነውና አንተ አሁን ገና ልጅ እኮ ሰጠኝ ገና አንተ ባርከ ያንተ ነው የሚሆነው አሁን ከዚህ ሴትዮ እንዴት አይነት የተባረከ ልጅ ነው ማገኘው እሷን መጀመሪያ ባርክልኝ ብሎ ማለት ከዚህ ሰውዬ አሁን ምን ብዬ ነው አሁን የሳጥናኤል አገልጋይ ነው እንጂ ሞልዶ አሁን እንደው ያንተ አገልጋይ ሆነ እንደው ልጅ ይሄን ሰውዬ ጋር ማስተካከል ብለው መሰለኝ ታረጋችሁ ያ ታረጋችሁ ለእግዚአብሔር ካሳሰባችሁ ቀላል ነው እግዚአብሔር ደግሞ በዛ በመተኩ እናንተ የምትፈልጉትን ያደርጋል እንደውም ከጥቅማ ጥቅም ከገንዘብ እንዳልኳችሁ ቅድም ከመናመኑ ይበልጥ ከሌን ቀይረው ከሌን አስተካክሎ ስትሉ ይሰማል ቀርበ ነው ከዛ እናንተ ለሰው ስትጸልዩ እግዚአብሔር በዛው ምትክ ሽልማት ይሰጣል እናንተ የሚሸልመው ምናልባት ያን ሰውዬ ለውጦ ሊሆን ይችላል የሚሰጣችሁ ፍላጎታችሁ ያ ከሆነ የጎደላችሁ ደግሞ ገንዘብም ከሆነ ብቻ የሚያስፈልጋችሁን ይሸልማል በራሱ
ስለዚህ ለሰው መጸለዩ መልካም ነው። ያው እኔ ጸልዬ አይደለም ለሰው ግን ቢሆን ጥሩ ነው እንደዛ ለማለት ያክል ነው። ይሄን ይመስላል። ሰላም ሁኑ። እናመሰግናለን። እግዚአብሔር ይስጥልን። በቃ እኔም ወደ እስራኤል ሄድ። በእርግጥ መሽቷል፣ ትንሽ ሰዓት ነው ግን ቢሆን ትንሽ ሰራ አድርጌ ልምጣ እና እናመሰግናለን። ያው ስራዬንም እየሰራሁኝ እንዳወራ አድርገውኛል። እጅግ ነው የማመሰግነው። እንደዛ ነው ስትመክሪ ደግሞ ኢንጀነራል ነው መሆን ያለበት እንጂ ለየተሻለ አይደለም። በእንደዚህ ሲሆን አይገባም ማለት ነው። ሁሉም ጋር ችግር እንዳለ መንገድ ነው። አሁን እኛ ስታዩን ቪዲዮ ላይ ምናምን ብቻ የተደላደለ ብቻ አይምሰላችሁ ለማለት ያክል ነው። አሁን ቅድም እንዳለችው ነው ትዳር ቪዲዮ ላይ ታይተው ይገቡና እነዛ ሰዎች ችግራቸውን ቪዲዮ ላይ ስላላወጡ የሚታየው ያ ይመስላታል። ከዛ ልክ ችግር ሲመጣ እንዴ ነው ብሎ መደንገጥ እንዳይኖር አለ ችግር አለ። ሁሉም ሰው ጋር ችግር አለ። እኛ ጋርም አለ። ሁሉም ሰው ጋር እንደው መንፈሳዊ ሰው ሲሆን ትንሽ መንፈስ ውጊያም ስላለ ሳጥናኤል አውቆ ለምን በቅርብ ያለችው ሚስት ወይ በቅርብ ያለው ባል ስለሆነ ያን እነዛን ሰዎች እየተጠቀመ ነው የሚያበሳጨው። እንደዛ እንኳን ባይሆን ወይ ጎረቤት ሊያስነሳባችሁ ይችላል፣ ከጎረቤት ሊያጣላ ይችላል፣ ከቤተሰብ ሊያጣላ ይችላል። ለዛ ያረገ በዛ በፈተና ውስጥ ነው የምታልፉት። ዞሮ እግዚአብሔር የሚፈቅደው እናንተ በፈተና እንድታልፉ ነው። እንዴት ነው ይነጫነጫሉ፣ ያዝናሉ፣ ይፈታሉ፣ ትዕግስታቸው የሚለውን ያህል እግዚአብሔር። ስለዛ ችግር ሲኖር ለመፍታት ያው ቶሎ በቀላሉ ለመፍታት መመካከሩ፣ ጥፋተኛም ከሆንኩ አጥፍቻለሁ ማለት መልመድ፣ እሱን ካጠፋ ያጠፋበትን ምክንያት መጠየቅ፣ እነሱን እያረጋችሁ ሁለተኛ እንዳይደገም። ምክንያቱም እሱ የማይወደውን ነገር የምታደርጊ ከሆነ ይሄ ልጅ ሁሌ እየተበሳጨ ይመጣል። አሁን ጓደኛ ቢሆን ቤተሰብ ቢሆን ጥሎ ሊወጣ ይችላል። ግን ሚስት ከሆንሽ አንቺን ጥሎ ለመሄድ ደግሞ ይቸግራል። ዓለማዊ ከሆነ ግን ጉዳዩ አይደለም፣ ሌላ ቢስ ባገባ ይሻላል ይችላል። መንፈሳዊ ሲሆን ግን ያው ለእግዚአብሔር የገባውን ቃል አስቦ እየተበሳጨ ከሚኖር ችግሩን ማስተካከል ገባሽ አይደል ወይ ምናምን የእሷ እንዳይል ይሄ ነገር እኮ ችግር አለብሽ ማስተካከል ሞክሪ። ከአቅሟ በላይ ቢሆን እንኳን መተጋገዙ። አንዳንዴ ከሴጣን በላይ ልማድን ፍራ ይባላል። ከሴጣን በላይ ልምዳችን ራሱ መጥፎ ሊሆን ይችላልና ያን ነገር ማስተካከል እንደዛ ከስር እያደረጋችሁ መጥፎ ባህሪዎች ቢኖረው እንደውም የሆነ ቪዲዮ አንድ ኮሜዲ ፈረንጅ አለ የሰራውን አይቼ የውጭ ነው አንድ እንደዚህ አጫጭር የሚሰራው ዓለማዊ ነው በርግጥ ግን ይሁን ሊጠብሳት ምናምን ያወራታል ነገር ማለት ነው። ያወራት ልጅቷ የመፍሳት ችግር አለባት እንትን ማለት ነው። ከዛ ያጆኒያ ነው ከዛ ያወራት እሷ ያንን ችግሯን ስለምታቅ ፈርታለች በቃ ልጅቷ ማለት። ከዛ አጋጣሚ ያወራች ስትፈሳ እኮ ኖርማል ነው ችግር የለውም ብሎ እሱ ይፈሳል ለሷ ብሎ ማለት ነው። ችግር የለውም እኮ ይሄ ምናምን አለ ማለት ነው። ከዛ ደስተኛ ሆኑ እሷም እየፈሰች ይፈሳል። በርግጥ ኮሜዲ ነው እንትኑ ግን እኔ ትምህርት ስላለው ነው የምነግራችሁ። በኋላ ላይ በዛ መሃል ላይ እሱ ሲፈሳ ያመልጠዋል መሰለኝ እዛው ስሩ ላይ ቀዝና ማለት ነው ልጁ ማዳር ያለምሽ በስማን ከዛ ተጠየፈው ሄደች። አይገርምሽም? አዎ ምን ይዝርክርክሩ ምናምን ብላ በጣም በቃ ተጠየፈው ሄደች። ገባችሁ አይደል? ሌላቸው የፈለኩት አሁን በርግጥ ቃላቱ የሚያስጠይፍ ነው ኮሜዲም ነው ያልኳችሁ። ሌላቸው የፈለኩት ምንድነው ትንንሽ ችግሮች ኖሮባችሁ ያንን ችግር ያ ሰውዬ ከቻለላችሁ እናንተም የዛን ሰው ትልቅ ችግር መቻል አለባችሁ። ገባችሁ? ከእናንተ ችግር የሱ ስለበለጠ ብቻ መጠየፍ አይሆን ማለት የለባችሁ። ሁሉም ሰው የየራሱ ችግር አለበት። እሱም እኮ አንቺ እንደቻልሽው እሱም እኮ የቻለሽ ብዙ ባህሪ አለ። በእርግጠኝነት አብዛኞቻችን ስለማናወራ ነው እንጂ ብትጠይቂው የማይወዳቸው ብዙ ነገሮች ካንቺ አሉ። በጣም ብዙ ጭራሽ ቋቅ የሚለው ነገር ሊኖር ይችላል። ስለዚህ አንቺም ቋቅ የሚልሽ ከሱ ላይ ሊኖር ይችላል። ስለዚህ እሱ እንደቻለሽ አንቺ መቻል ወይ ደግሞ አንቺ እንደቻልሽው እሱ መቻል። ይሄ አሁን በማውራት ላይ ሆኖ የሚመጣው አሁን ብዙ ጊዜ ስለማናወራ ነው። የሚያጠይፉ ነገሮች ችግሮች ምናምን ብናደርግም ይሄ ዝም የመባባል ነገር ምናምን በኋላ ላይ ወይ ደግሞ ይሄ ነገሩ እንደው ምናምን ሊል ይችላል ሰው። ስለዚህ ያ አሁን ለምሳሌ አሁን ብዙ ጊዜ ትዳር ላይ ሆኖ ምናምን አሁን
ብዙ ሰዎች የሚቸገረው አይነ ጥላ ነው ይባላል። ግን አልጋ ላይ የሚሸና ሰው ወይ እሷ ልትሸና ምናምን ትችላለች። አሁን ብዙ ጊዜ ሴቶች ላይ ሊኖር ይችላል እንደዛ አይነት ነገር ወይ ወንድም ላይ ምናምን እነሱ አይነት ነገርም ካለ መቻቻል። እሱ ደግሞ በዛኛው ምትኩ ደግሞ በጣም መጥፎ ነገር ደግሞ ሊያደርግ ይችላል። እኔ አሁን አንድ ልጅ አውቃለሁ ሲተኛ የሚተፋ ምራቁ እንዴት በቃ ተኝቶ በእንቅልፍ ልቡ እያለ ይተፋል። እንደዚህ ስንጨብስ ምናምን ማንም ቤት አለ የምናድረው በዛ ማለት እንደዚህ አይነት ባህሪ ያለው አለ። ግን ትዳር አለው ያ ማለት አሁንም ባህሪው ነው። በእርግጥ መንፈስ ሊሆን ይችላል። ግን ሚስትየው ይሄን ባህሪው እንግዲህ ስንት ተፍቶባታል ማለት ነው። በዚህ አይነት ችላው ነው ማለት ችላው ነው። እሱም አሁን ይሄ ችግር እንዳለበት እናንተ ጋርና ሲቅም ብቻ ቢሆን ሲን የሚያደርግ አይደለም። ሲጠጥ ማታ አስተኛ እኮ ነው እሱ ግን ቅሙና ጠጥቶ ሲተኛ ቢሆን እስከናንተ ግን እኔ አሁን ልላችሁ የፈለኩት እንደዚህ አይነት ችግር እንኳን ቢኖርበት እሷ ደግሞ የማይታወቁ ችግሮች ደግሞ ሊኖርባት ይችላል። ስለዛ ቅድም እንዳልኩሽ ነው ያቻው ልጅቷ የፈሳችው ማለት ለሷ ክብር ለሷ ሴፍቲ ብሎ ነው አረ ኢትስ ኖርማል ምናም ብሎ እንትን ያላት ማለት ነው። ይሄ እኮ የሰው ባህሪ ነው ምናም ብሎ እንደውም እኮ እኔም እፈሳለሁ ብሎ ነው በግዱ የፈሳው ማለት ነው። እሷን ለማስደሰት ሲል ነው ያ ነገር የሆነለት እሱ። ስለዛ ወይ ምናም ብላ ተጠይፎ ሄደች። አንዳንዴ እናንተ ሲሸፈንላችሁ እናንተም መሸፈን አለ። ለምን ሰዎች በባህሪያችን በተፈጥሯችን የመጨረሻ ቆሻሻ ነን ሁላችንም። እንዲህ ሲለብስ እንዲህ ስታዩት አምሮበት ምናምን ሽቶ ተቀብቶ ዘንጦ ምናምን ሲሄድ ምንም ጭራሽ ሽንት ቤት የማይገባ ነው የሚመስለው ብዙ ሰው እንደዛ አለ። እንዲህ ጭራሽ ሽንት ቤት ትገባለህ ሊል ይችላል ሁሉ ማለት ነው። እና እንደሱ አይነት አሁን እንደውም የሆነ ቪዲዮ አይቻል ያኔ እንዲህ የሆነ እያልኩ መቼ ስላረዝመባቸው ሲያገቡ ሰሞንና ገና እንደተጋቡ ባይሌር ነው በቃ ገና ብዙ ጋር ይገለኝ ይሻላል ነበር ሊድ ገና እንደተጋቡ ሰዎች ሆቴል ተሰራው አሉ ልጁ ባሏ ገና እንደተጋቡ እና ሸሚዞት ገባና ሶፍት ረስተው ነው መሰለኝ ልጁ። ከዛ ወዲ ሶፍት አቀበይ ምናምን ሲላት በሩቆና እንደ እጇን አሽልካ ሰጠችው ማለት ከዛ ከተላመዱ በኋላ ምናምን ደግሞ ሲል በሩን ከፍታ ሰጠችው። በስንተኛው ቀን ማለት እየተዋወቁ ሲመጡ ልላች ፈልጌ ነው። በሶስተኛው ቀን ደግሞ በጣም ከተላመዱ በኋላ ሽንት ቤቱም ሶፍት አምጪላ ሲላ ምግቧንም ይዘው ቁጭ ብላ ሽንት ቤት ተሰቁጭ ብላ ምግቧን እየበላች ያ ማለት ምን መሰላችሁ እየተላመደ እየተግባባ ሰው ሲመጣ ኖርማል ይሆናሉ። ይሄ ማለት ግልጽነት ሲኖረው ነው። አሁን እነዚህ ሰዎች ግልጽ ስለሆኑ ነው። መደባበቅ ሲኖረው ግን ምን ይሆናል? ኖርማል ነገሩ እንደ ኃጢአት ይሆናል። አሁን አንቺ መታፍሪ ከሆነ ሽንት ቤት ስገኝ መታፍሪ ከሆነ እኔ ማፍር ከሆነ መደባበቅ ይመጣና ኖርማል እንደሆነ እናስበዋለን እኛ ራሳችን ማለት ነው። ግልጽ ሲሆን እየተራዳዳችሁ ምናምን ሲሆን አሪፍ ነው። ከዛ ባለፈ እግዚአብሔር ይርዳን ሁላችንም እንጂ ምንም እንትን የለውም። ትዳር ሁሉም ሰው ጋር ችግር አለ። ደስ የሚል ነገርም አለው። ትዳር አብዛኛው ደስ የሚል ነገሩ ይበዛል። በጣም ብዙ ነገር ማለት ቪዲዮ ላይ እንደምታዩት ያው ቪዲዮ ላይ ስታዩ ደስ የሚላችሁ እኮ ያው ደስ የሚል ነገር ስላለውም ጭምር ነው። ችግሮች ቢኖሩት ግን ችግሮች ደግሞ በመነጋገር በደንብ አለው በማውራት ምናምን የምታስተካክሉት ነው። ያው ሁሉም ሰው ነው እያወራችሁ ስትመጡ ተላምዱታላችሁ። በቃ የችግሮቹ ምናምን እንደዚህ ችግሮች ይኖራሉ ብሎ ይጠበቃሉ ብሎ እንደማሰብ አሁን ቅድም ሴትዮዋ እንዳረገችው 50 ዓመት ሙሉ ልብሱን ካልሲውን ሲሰበሰብ ነው የኖርኩት እንዳለችው ማለት አንዳንዴ የማይፈቱ ችግሮች ሲኖሩ አሬ መቼም ይለወጥ አይደለም ወይ መቼም ትለወጥ አይደለችም ብላችሁ መሄድ ወይ መፋታት ሳይሆን ያን ችግር በቃ አሁን ለምሳሌ አንድ ሰው ኦቲዝም በሽተኛ ልጅ ቢኖረው ለምንድን ነው ያልተናገርከው? ለምን ቆማ አልሄድክም? ለምን በስነ ስርዓት አልበላም ብላችሁ አትጥሉትም አይደለ? እንደ ጸባዩ ያረጋችሁ ነው የምትኖሩት ልጅ ስለሆነ። በአለም ሚስትም ሰው እንደዛ ነው። የማይስተካከል ችግሮች አለ ሁሉም ሰው ጋር ሊኖር ይችላል ላይኖርም ይችላል። ግን እንደሱ አይነት ችግር ሲኖር ያን ችግር ቅድመ ጥንቃቄ ያረጉ ያስተካከሉ መኖር እድሜ ልክ። አሁን ሴትዮዋ አንተ ካልሲ ልብስን ማትሰበስብ ከሆነ ምናምን ብላ ጥላው ሄዳሪው ነው ምናልባት ሁለተኛ ሚስት ሲያገባ ሰውየው የተፋታዎች በመዝረክረኬ ነው ብሎ ይችል ይሆን ነበር። ግን እሷን አጥቶ ነበር ነው ሴትዮዋ ግን እሱን ከማጣው ችግሩን እንደ ችግር ያስተካከልኩት ኖራለሁ ብላ ትዳሯን አድናለች ማለት ነው። ስለዚህ እነሱ ማይስተካከሉ ችግሮችን በሲስተም እንደዛ ያረጋቸው ማለት ነው። የሚስተካከሉ ችግሮች ሲሆን ደግሞ የባህሪ ለውጥ ይሆናል። ያን እንዲያስተካክል ማገዝ በሲስተም ሰውየው እንዲስተካከል ማድረግ ይችላል። ከአቅም በላይ ሲሆን ደግሞ መንፈሳዊ መሆናችን ተቆመ ላይ ነው። በጸሎት ይስተካከላል። አሁን እንደ ዓለማዊ ማይስተካከል ችግር ያልኳችሁ እንጂ እንደ መንፈሳዊ ማይስተካከል ችግር እግዚአብሔር
ሁሉንም ነገር ማስተካከል ስለሚችል መቀየር ይችላል። የማያየውን ሰውዬ አይን ሊያይ ማለት ይችላል። ምንም እንትን የለበትም። ትዳር ደግሞ ገና ላላገባችሁ ሰዎች ደግሞ አንድ ምክር ልንገራችሁ። ያገባችሁ ናችሁ ሰው ያላገባችሁ ሰዎች ደግሞ መስፈርት አጣሩ። አሁን የምታገባት ሚስት እንደዚህ መሆን አለበት፣ ማገባው ባል እንደዚህ መሆን አለበት ብላችሁ መስፈርት አታርጉ። እኔ በቅርብ የማውቃቸው ሰዎች ስለሆነ ነው። መስፈርት ስታረጉ እግዚአብሔር ትዕግስታችሁን ይፈታተናል። ለምን እንደውም ምን የሚባል ትምህርት ሰምቻለሁ። አንዱ ትዳር ስጠኝ ብሎ ይጨቀጨቋል ፈጣሪ ማለት ነው። ሲጨቀጨቀው ትዕግስቱን ለማየት ምን አደረገ? ቤተክርስቲያን ስትሄድ ቤተክርስቲያን እሰጥሃለሁ አለ። እዛ ቤተክርስቲያን ሄደና በር ላይ ታገኛታለህ ልጅቷን አለ። ከዛ ምናልባት ወይ ሰምታችሁ ወይ በቪዲዮ አይታችሁት ሊሆን ይችላል። ከዛ በር ላይ የሆነ ሴትዮ ሳይሆን ቆንጆ ነገር ናት። ከመኪና ስትወጣ እቺ ነች ሚስቴ አለ። እሱ በራሱ መስፈርት አድርጓል። ቆንጆ መኪና ያላት ሀብት ምናምን ብሏል መሰለኝ። በኋላ ላይ አልፎ ገባች። እንዴ አምላኬ ሆይ የታለች ምናምን ሲለው ከጎን ያለችው አለች። በጣም የምታምር ቆንጆ ናት፣ ግን ፓራላይዝ ናት። እግሯ መሄድ አይችልም፣ ሽባ ናት። ግን ውበቷን ልነግርሽ አልችልም። በዛ ላይ አይኗ ማያይም አሉ። አይነ ስውርም ነው። እንዴ አምላኬ እንዴት ምን አድርጌ ነው እቺን ማታይ? በዛ ላይ ተንቀሳቅሰ ማትሄድ እንዴት ነው እቺን ብሎ ይያያል። እንደዚህማ ከሆነ አልፈልግም ምናምን ሲል አትፈልግም? አዎሽ በቃ ለሌላ ሰው ድራታለሁ አለ። እዛው አልፈልግም ባለበት ቅጽበት እግዚአብሔር ምን አደረገ? አይኗን ከፍቶላት ሽባ መሆኗን ምሯት ቆማ ተነስታ ባጠገቧ አለፈች ማለት ነው። መድኃኒዓለም። ስለዛ ምን ልላችሁ ፈልጌ ነው፣ መስፈርት አታርጉ። እንደዚህ ሀብታም ነው ፈልጎ ቆንጆ ናት በአካል እንደዚህ ሼፕ ምናምን ካልክ እግዚአብሔር ጋር አይሰራም። እንደዚህ እግዚአብሔር ጋር በየዋህነት መጀመሪያ ለትዳር ዝግጁ ናችሁ ወይ መጠየቅ። እኔ አሁን ያልኩትን ነው የኔ ልንገራችሁ። መቼም አሁን ማንኛውም ሰው ሀብታም ቆንጆ ምናምን ሊል ይችላል። ዓለማዊ ያለው እንደሱ ነበር ለወጣው እውነት ለመናገር ቆንጆ ስትሆን በጣም ንጹህ ስትሆን ምናምን ደስ ይለኛል። ሴት ገንዘብ ቢኖራትም ባይኖራትም ያው የሚጠላ የለም። ግን እንደሱ አይነት መስፈርት አለኝ። ያው በኃጢአት ነው መቼም የሚኖር ነው። ዝሙትም ቢሆን ምናምን ልንመርጥ እንችላለን። ሴት እንደሱ አይነት ችግር ሊኖር ይችላል። ትዳር ላይ ምናምን ግን ያን ያላሰብኩም በሰዓቱ ዓለማዊ ነኝ። ግን ትዳር ቢኖረኝ ብዬ ማስባቸው ሰዎች ቢኖሩም ግን እንደ መስፈርት ማስቀመጣቸው ነገሮች አሉ። መንፈሳዊ ከሆንኩ በኋላ ግን ያልኩትን ልነግራችሁ። መንፈሳዊ ሆኜ ስራዎችን ተስተካክለው አምላኬ አሁን እኮ ትዳር ያስፈልገኛል ነው ትዳር ቢኖረኝ የተስተካከለ ኑሮ እኖራለሁ። ግን ያልኩት የቤት ሰራ እግዚአብሔርን ነው የምላችሁ። የቤት ሰራተኛም ትሁን ብቻ አንተን የምታመሰግን ለአንተ የምትታዘዝ ቢያንስ ሙሉ ለሙሉ መንፈሳዊ ባትሆን እንኳን የመለወጥ ፍላጎት ያላት አንተን እግዚአብሔርን ማመስገን እናትህን የምትወድ ቢያንስ ወደ እግዚአብሔር ለመምጣት ሐሳቡ እንኳን ካላት ይበቃኛል፣ ያችን ከሰጠልኝ ቀላል ነው፣ አንተም ታገዘኛለህ፣ እኔም ለመቀየር እሞክራለሁ። ለምን ፍላጎት ያለው ሰው ይበልጣል። በነገራችን ላይ አንድ ሰው ኃጢአተኛ ቢሆንም ወደ እግዚአብሔር ለመምጣት ለመቀየር ፍላጎት ካለው ቀላል ነው። ያን ሰውዬ ለማስተካከል ፍላጎት የሌለው ከሆነ ከባድ ስለሆነ ማለት ቢያንስ መንፈሳዊ ባትሆን እንኳን ዓለማዊ ብትሆንም ግን ለመቀየር ሐሳቡ ካላት ፍላጎቱ ካላት ይሄ ይበቃኛል፣ በቃ እኔ ከዛ በኋላ አንተ እያገዝከኝ ይቀየራታለሁ። ግን የቤት ሰራተኛ እግዚአብሔር የቤት ሰራተኛም ትሁን። ለምን እኔ ማቃቸው ሴቶች ዓለማዊ ላይ መሆን የሚፈልጉ ገንዘባቸውን ያረጉ ማለት ከእግዚአብሔር ጋር ዓለማዊ ነገር ነው ተቆጣጣቸው እንጂ ወደ እግዚአብሔር የመቅረቡ ላይ ብዙ ስላሉ ማለት ነው እንጂ አሁን እንደ ገንዘብ ባስብ እንደ ጥቅም ባስብ እንደ ምቾት ባስብ ሲጀምር መንፈሳዊም አልሆንም። ሲቀጥል ደግሞ መንፈሳዊ ሆነም ዓለማዊ ሴት አግብቼ ያው ተመልሶ ወደ ዓለማዊ ይሄድ ነበር። ግን እግዚአብሔር ያቺን ሰራተኛ ብንቶ ችግር አይደለም ያልኩትን አስቦ እኔ ሰውዬ ሰራተኛን ብሰጠው ማግባቱ አይቀርም ብሎ አስቦ እንግዲህ እቺን አሻሽሎ ሰጠኝ። አስተካክሲ እንደዚህ ይሰጣል። እናንተ ትንሽ ነገር ስትመኙ ፈጣሪ የተሻለ ይሰጣችኋል። ገባችሁ? እንደ መስፈርት አታርጉት። ዋን መስፈርት መሆን ያለበት መንፈሳዊ ህይወቷ ላይ ነው። እግዚአብሔርን የምትወድ መሆን አለበት። ሴትም ብትሆን ወንድም ቢሆን እንደዛ አርጉ። ወንድም ቢሆን ገንዘብ ያለው ምናምን ምክንያቱም እግዚአብሔር ዳህ ሊያደርጉ ይችላል። ስንት ሀብታሞች ናቸው ሀብታሙ ነው ተጋብተው አሁን ችግር ላይ ያሉ ስንት የሚለምነዋል ገንዘባቸውን መከታ ያደርጉ የነበሩ። ስለዚህ አንተ ብቻ አልነበርክም እንትን ስለምን ነበር የቤት ሰራተኛ እኔ ምን ልል ነበር ከትቢያ አንስቼ ቀይሬ ያገባለሁ ከትቢያ አንስቼ ካፈር ላይ እኔ ትዳር ከሆነ የምመኘው የተቀየረ ሀብታም ምናምን ሳይሆን ከትቢያ ከመሬት ከእንትን የወደቀውን
አንስቼ እግዚአብሔር የሚወደው እግዚአብሔርን የሚያመሰግን ሰው አድርጎ የማብጋዝባት ነበር። ምን ትለኝ ነበር አንተ? እኔም እኮ ከአፈሩ ነበር ያነሳኝ። እኔ አንስቶ ነው የሰጠሽ አልኩሽ እኮ አንቺ ገና ራስሽ ልታነሺ ነው። ሸክም አቀለለ አንስቶ ይሰጣል። እኔ ከዚህ የተደሳው ነኝ ያልሻልም እያለ ፌዝ ሙድ ይዝብኝ ነበርና እሺ ዋናው ነገር እንዳልኳችሁ ነው። መስፈርት መሆን ያለበት ለእግዚአብሔር ያላቸው ፍቅርና ውዴታ መንፈሳዊ ሆኖ የመኖር ህይወታቸው ግን እሱ መስፈርት ግዴታ ነው። አንድ ክርስቲያን ለመሆን ባይችል እንኳን ቢያንስ ፍላጎት ያለውን ሰው ነው ማግባት ያለበት። ይሄ የሚጠየቅ አይደለም። ለምን ሙስሊም ወንጀል ማግባት የለባችሁ የፈለገ ጥሩ ሰው ቢሆን ስለማይሆን ማለት ነው። እንደዛ ነው። ብዙ አንዳንዶም ትግራዊ ላይ በጣም አማርኛ ራሱ እየቸገራት ያወራች ቋንቋ አለ። ምክንያቱም እጮኛ ነበረኛለች እና ከእጮኝነትም ጭራሽ ወደ ግንኙነት ገብተዋል እዛው ውጭ እያለች ከዛ ብዙ ጊዜ ከልጅ ነው የሚጠብቃለች። እሱንስ ላስተዳድር አላማ ለያዝ ቤተሰብንስ ልርዳለች። ግን እተዋለሁ ብዬ ሳስብ ሞታለሁ ራሴን አጠፋለሁ እያለ አንቺ ምን መንፈሳዊ ነሽ ራሴን ካጠፋው በእኔ ትጠየቂያለሽ እያለ በዛ እንዳርቀው ያደርጋል። ምን ላርግ ብላ አሁን የደወለችልኝ ልጅ ነበር። አሁን የሱ ምናልባት አይታወቅም እንዲህ ነው ለማለት ከባድ ነው። ምናልባት ወንድ ልጅ በባህሪው ፈልጎ አይቀመጥም። ፈልጎ በሴት እጅ መተዳደር የሚፈልግ ማንኛውም ወንድ የለም አለ በውጭ ዓለም አለ። እሱ ዱርዬው ነው። እሱ ዝም ብሎ እሱ ሲጀምር ለትዳር ነው ያው መንፈሳዊም አይደለም አለ። ግን በባህሪው ወንድ ልጅ እንደዛ የሚያደርገው ምናልባት ለዝሙቱ ወይ ለነቱ እንጂ ማንኛውም ወንድ ልጅ በራሱ በማስተዳደሩ ላይ በነው ላይ የሚፈልግ ነው። ብዙ ሰው ከአቅሙ በላይ ስለሆነበት ነው። አሁን አረብ ሀገር ያለው ልጅ እንግዲህ ወይ ስራ ስለሌለው ሊሆን ይችላል። አይ ስራ ኖሮ የማይሰሩ አረብ ሀገር አለ በሴት እጅ የሚኖር እኮ አሁን የሰውዬ ወዶም ላይሆን ይችላል ወይ ደግሞ ባህሪ ሊሆን ይችላል። አዎ ግን ምንድነው ይሄኛውን እንዲህ ነው ማለት አንችልም። እኛ እግዚአብሔርን መጠየቅ ነው በትክክል። አሁን የትዳር የምር ያንተ ነው ብሎ መጠየቅ ይቻላል። አሁን ዝም ብሎ በግምት ብቻ ጥሩ ሰው ነው ብቻ ምናምን ተብሎ ብቻ ላይሆን ይችላል። አሁን ከተጋቡ በኋላ ሊቀየር ይችላል። እንደሱ በመጀመሪያ ደረጃ እግዚአብሔርን ማሳሰብ እሱ የመጀመሪያ ነው። ከዛ ባለፈ ግን ፍላጎታችንም ወሳኝነት አለው። አሁን ለምሳሌ አንድ ሰው ትዳር ስጠኝ ብሎ ገንዘብ ያለው መኪና ያለው ቤት ያለው ነው የምፈልገው ቢል ፈጣሪ ስቅበታል ይሰጣው። ለዚህ ሰው ለዚህ መቼ ነው አይሰጣል? ለምን መኪና ያለው ቤት ያለው ብላ ገና መስፈርት አዘጋጅታ ፈጣሪ ሊሰጠች ለዛ እሱም ደግሞ እንደዚህ ሆነ ምናምን ካለ ላይሆን ይችላል። ስለዚህ ብቻ ለትዳር ዝግጁ ነኝ አንተ ተባረከችው አንስታ ብሎ መጠየቅ። ከዛ ባለፈ እግዚአብሔር ይባርካል። በትዳር ላይ ያሉ መቀየራቸው አይቀርም። ወደፊት ሀብቱ ምንም ይመጣል ባይመጣም እግዚአብሔር እያመሰገኑ መኖር ይቻላል። እና ያ ለማለት ያክል ነው። መስፈርት አታርጉ እንዳልኳቸው የቤት ሰራተኛም ትሁን ጎዳናም ትሁን ምንም ትሁን ብቻ እግዚአብሔር አንተ ባርከ አንተን የምናመሰግንበት ህይወት ሰጠን። እንደዚህ ስትሉት በምትኩ እሱ የተሻለ ይሰጣቸው። የቤት ሰራተኛ ስላላችሁ የቤት ሰራተኛ አይሰጥም። የእናንተን ዝቅ ማለትን ነው የሚያየው እዛ ላይ። እቺ ልጅ የቤት ሰራተኛ ካለ የተሻለች በሰጠውማ የበለጠ ደስተኛ ይሆናል ብሎ አሻሽሎ እንደውም ሀብት ከጠየቃችሁት በላይ አርጎ ሊሰጥ ይችላል። ገና የቤት ሰራተኛ ልጅ ሀብታም ሆና እንደዚህ ወይ ሀብታም ሆኖ ስትሉ ሂሳብ ሰራችሁ ከእግዚአብሔር ጋር ማለት ነው። እሱ ያው ስለዛ መጀመሪያ ለትዳር ዝግጁ ነኝ አምላኬ የተባረከችው አስተያየት ወንድም ሴትም ከሆነች አምላኬ አንተን የሚፈራ የተባረከ እስቲ ብሎ መጸለይ ነው ይሻላል እንጂ በመስፈርት ሀብታሙ የሆነ ቆንጆ የሆነ እንደዚህ ያለው ስትሉ እንደሱ ያለው ይሆንና ገንዱ ይሆናል። እሱ ደግሞ ምን ይሆናል? ሀብታም ነው ቤት አለው ምናምን። ስለዚህ አንቺ የሚያገባው በአንቺ ያረጋል። ለምን? ገንዘብ ስላለው ያቺን ያምራል እንደዛ ይሆናል። ወይ ደግሞ ገንዘብ ስላለኝ ያገባች ሊል ይችላል። እሱ ምንም የሌለው መናጤ ይሁን ምንም አይደለም እኔን ይወደደች ብሎ እንደውም ያለው ክብር ሊጨምር ይችላል። ስለዛ እግዚአብሔር አስተካክሎ እንዲሰጣችሁ ወይ ደግሞ አብረን እንለወጣለን ብላችሁ ማሰብ ነው። እንደሱ ይሻላል። ለምን ደስታ ያበልጣል እንጂ መስፈርትና ገንዘብ ሲሆን ዋና ትዳራችሁ ነው ችግር ያመጣል። ይሄ ገንዘብ ምናምን የሚያስፈልገው ሱሰኛ ለሆነ ሰው ለሚጨፍር ለሚጨሰው ምናምን ነው። አሁን ክለብ እየገባ የሚጨፍር የሚቅም ስጋ የሚበላ ምናምን ዝም ብሎ አለማይ ከሆነ ገንዘብ ያለው ሰው ነው የሚያስፈልገው። ወይ ደግሞ ገንዘብ ያላት አሁን ሴቶች
አሁን ለምሳሌ ዓለማዊ የሚባሉ ሴቶች ወጫቸው ብዙ ነው። ሂውማን ሄር ውድ ነው። ሜካፕ አለ፣ ልብስ በየቀኑ ይቀያየራሉ፣ መኪና ይፈልጋሉ። እነዚህ አይነት ሰዎች አሁን ለማግባት አይደለም ለሰላምታ አይፈልጉም። ምክንያቱም ቢያንስ ወጫቸውን ከቨር የሚያደርግላቸው ሰው ይፈልጋሉ። እነዚህ ሀብታም ሊመኙ ይችላሉ፣ ያው ዓለማዊ ስለሆነ። መንፈሳዊ ላይ ግን እግዚአብሔር ጋር እንደዛ አይሰራም። እግዚአብሔር ጋር ላትበሉም ትችላላችሁ፣ ጾምም ነው ምናምን። ስለዚህ ዋናው እግዚአብሔርን የሚወድ መብራንን የሚወድ ሰው እንዲሰጣችሁ ማድረግ በኋላ እየየ ከማለት እናመሰግናለን። በጣም በስተባቸው በሁለት ፓርት ነው የሚለቀቀው። እንግዲህ ስለማብራራቱ እናመሰግናለን። ስለመጡ አጋጣሚ ነው የመጣሁት። እንትን ሶኬት የተበላሸ በላይ ያው ስራዬን ትቼ እሱ ለማየው ፒንስ ይያት አልመጣም። ማታ ነው ብለኝ እኮ ነበር። የመብራን ዝክር ስለሆነ ብዬ ለቤት ወጥ ቢሆን አልመጣም ነበር። ማታ ነው የምሰራው። ለምን የሚያጣድፍ ነገር አይደለም። ስለዚህ የመቤት ዝክር ስለሆነ እሷ ግን ዝክሩ ያው መድረስ ስላለበት በሚልም ጭምር ነው የመጣሁት። ስለምትረዳኝ ስለምታግዘኝ የት ገባሽ የት ወጣሽ ስለማትለኝ ለሰራዬ ምክንያት ስለሆንክ እጅግ ነው የምወድህ። ታውቃለህ ምን አስባለ የት ገባሽ የት ወጣሽ ብትወጪ ብትቀሪ ምን እኔ ያው ከፈጣሪ ጋር ነው እኮ ንግግሬ። ለምን አሁን አንቺ ብትወጪም የት ብትሄጂም ምናምን ምን ልትሰሪ እንደምትችይ አውቃለሁ። አሁን መንፈሳዊ መሆን አንድ ጥቅሙ ይሄ ነው። ለምን አሁን ዓለማዊ ቢሆን መንፈሱም አለ ጋንጮሩም እሷ ሄደችው እኮ ስራ በላ ምናልባት ወንድ ጋር ሊሆን ይችላል፣ ጨፈራ ሊል ይችላል፣ መንፈስ ሹክ ሊሆን ይችላል። ሴቷም ቢሆን ወንዱን ይሄኔ ከሴት ጋር እንደው ምን የሚባል ተረት አለ እኮ እንደ እናቴ ሳይሆን እንደ ሚስት ያውለኝ የሚባል ነገር አለ። እናት ባሏ ልጇ ሲያመሽበት ማንገሎት ይሁን መታወት ይሁን ደብደቦት ይሁን ምን ትላለች እናት። ሚስት ግን አደጋ ቢደርስበት ይሄኔ ከአንዷ ጋር ተኝቶ ነው ከአንዷ ጋር እየጠጣ ነው ስለሚል እንደ እናቴ ሳይሆን እንደ ሚስት ያወለኝ ይባላል። ለምን የሚስቱ ሳታስበው መልካም ምኞት ነው። ይሄኔ ከሴቷ ጋር ተጋድሞ ነው ስትል እሱ ይሻለኛል ነው። የእናቴ ግን ይሄኔ ተደብድቦብኝ ይሁን ልጅ ይሄኔ ማጅራት ተመቶ ይሁን ስለሚባል እና ያው ዓለማዊ ሲኮን ያው የተተረተ ነው። መንፈሳዊ ላይ ግን ብትሆን ቤተክርስቲያን ሆና ነው ወይ እንትን ነው የሚባለው። ዓለማዊ ላይ ያው መንፈሱም ያው አጅሬው አይነ ጥላ ካለ ደግሞ ብዙ ነገር ያወራል። እሷ ከኔ ከወንድ ጋር ሆና ነው ምናምን ሊለው ይችላል። እሱ ሹክ ይላል። ዓለማዊ ላይ ደግሞ የራስ ሐሳብ ነው የሚመስለው፣ መንፈስ ላይ መስሎ ይችላል። እሷም ላይ ደግሞ የኔ ከአንዷ ጋር ነው የኔ ኮልጁ ስራ ላይ ሊሆን ይችላል። ከአንዷ ጋር እንደዚህ አይነት ሐሳብ እየፈጠረ በኋላ ላይ ደግሞ እንዲተያዩ ያረጋቸዋል። ደግሞ ክፋቱ ሲያልፍ ደግሞ አንድ ቀን ተሳስቶ ከሴት ጋር እንዲተኛ ያረጋውና ያቺ ሴት እዛ አካባቢ እንድትገኝ ያረጋል። እስከ መገዳደል የሚያደርሰው ከዛ አንፃር ነው። እና መንፈሳዊ መሆኑ ብዙ ጥቅም አለው። አሁን እንደ በስጋ በነፍስም ሳይሆን በስጋም ጥሩ ነገር አለው። ለምን ለእግዚአብሔር ነው። አሁን ትዳራችሁንም ስራችሁንም ህይወታችሁንም የምትሰጡት ተሰልፋችሁ፣ ስለዚህ ይጠብቃል እግዚአብሔር። ኃላፊነቱ የእግዚአብሔር ይሆናል ማለት ነው። ከእናንተ የሚጠበቀው እግዚአብሔርን ማመስገን ነው። ምን ጊዜም ለእግዚአብሔር ምስጋና መስጠት አለባችሁ። አሁን እናንተ ያልተደረገላችሁን ሳይሆን ማየት የተደረገላችሁን። አሁን ብዙዎቻችን ችግር ይሄ ነው፣ ያልተደረገልንን ብቻ ነው የምናየው። እንደዛ መሆን የለበትም። ሁሉም ያልተደረገለት ነገር አለ። ሁሉም ሰው ማንም ፐርፌክት የለም፣ የጎደለው ነገር አለ። ሁሉም ሀብት ሊሆን ይችላል፣ ልጅ ሊሆን ይችላል፣ ጤና ሊሆን ይችላል። ሁሉም ግን መሆን ያለበት በተደረገላችሁ ነገር ላይ ማመስገን አለባችሁ እግዚአብሔር። ባልተደረገውም ቢሆን ማመስገን። እንደዛ ሲሆን እግዚአብሔር ይሰጣል። ገባችኋል? ያልተደረገላችሁን ደግሞ የምታስቡና የምታዩ ከሆነ የምትነጫነጩ ከሆነ ከእናንተ የባሰ ደግሞ ምንም የሌለው ደግሞ አለ። በብዙ ላይ በጤናው በገንዘቡ በምናምን የሌለው ደግሞ አለ። ያንን ቢያንስ እንኳን ማየት አለባችሁ። ካለበለዚያ ይወስዳል፣ ራሱ የሰጣችሁን ይወስዳል። ያችሁ ያለችዋን የሌለ መጽሐፍ ቅዱስ ያው ያለው ይወሰድበታል እኮ ይላል አይደል? እንኳን ሊጨመርለት ያለችው ያቺ ተወጥቷው እንደዛ እንዳይሆን እንዲጨመርላችሁ ጸጋውም ገንዘቡም እንዲጨመር ማመስገን ጥሩ ነው። እና ማመስገን እኔ አሁን ምናልባት እኔ አሁን ፌስቡክ ላይ ስለቅ ወይ እንደዚህ ካያችሁ መዝሙር እንኳን ብጠቀም የምስጋና ነው ማድረግ ነው። ምንም ላይ ለምን እኔ አሁን በቃ ደስተኛ ነኝ፣ የምፈልገው ነው ሰጥቶኛል እግዚአብሔር። የጎደለ ነገር የለም ማለት አይደለም። እንደዛ ሲሆን ግን ስናመሰግን ነው እየተጨመረ የሚመጣው። ለምን ማመስገን ስጀምር ብዙ ነገር ሰጥቶኛል። እኔ ዓለማዊ ሆኜም እግዚአብሔርን አመሰግን ነበር ማለት እንደዚህ ጧትና ማታ ባይሆንም በውስጤ እንደው እኮ ይሄን አድርገልኝ ምናምን ደስተኛ ነኝ። ያው ሱሱ ምኑም ቢኖርም እንኳን ማለት ከዛ ይቀየራል። ከቀየርኩ በኋላ ስራም ይሰጣል የራሳችሁ።
ከዛ ትዳርም ያስፈልገውን ያደረገ ትዳሩም የተባረከ ብቻ የምትደሰበቱበትን ህይወት ይሰጣል። ልጅም የተባረከ ልጅ ይሰጣል። ለእናት ለአባቱ የሚታዘዝ ከዛ ያለፈ መንግስተ ሰማያት የምትወርሱበትን ልጅ ብቻ ብዙ በጎ ነገር ያደርጋል። መነጫነጭ ሲሆን ግን ሳጥናኤል ያቺን ያመጣና እንደየውም አለው አሁን ሀብቱን በቀመው እኮ ይሰድባል አይነት ደግሞ ይመጣልኛ ላይ ገባችሁ? እኔ አንተን እያገለገልኩ ያው ቤት ውስጥ መበላው የለኝም ወይ እንደዚህ ብትል ያቺኑ ተው ቤትን ይወስድብሃል። ለምን ሰው ተከራይቶ እየኖረ የሚበላው የሌላላ አንተ የራስህ ቤት ኖሮ መበላው የለኝም ብለህ እየየብትል ያቺኑ ቤት ይወስድብሃል። ሳጥናኤል ያቺን ያደርግና ይሄው ካሳጣው የሚበላው እኮ ተሰጠው ይሰድባል ይለዋል። ኢዮብ ስላልተሳደበ ከነበረው ጥፍ ተደረገለት። አብዛኞቻችን ግን የምናጣው ስለምንሳደብ ነው። ያቺን እንጀራ አጣው ወይ ከስራ ተዋረድኩ ብሎ እግዚአብሔርን የሚሳደብ ይነጫና እግዚአብሔርን መሳደብ ማለት የግድ የብልግና መናገር እኮ አይደለም። መነጫነጭ ራሱ ስድብ ነው ለሱ። ስለዚህ ያን ስታርጉ ያቺኑ ያላችሁን ይወስድባቸዋል። ስለዚህ ብልጡ ነው። በመንፈሳዊ ሕይወት እኮ ብልጥ መሆን እኮ ይቻላል። ለምን እግዚአብሔር የዋህ ስለሆነ እንኳን እግዚአብሔርን ሰዎችን አንሸውድ የለ አንዳንዴ ህፃናቶችን እናታላቸው የለ ይሄን እሰጣለሁ ይሄን ካረክልኝ ምናምን ስትዩ ይሸወዳሉ። እግዚአብሔርን ሸውዷል ማለት ሳይሆን እግዚአብሔርን ስታመሰግኑት የዋህ ስለሆነ ስታመሰግኑት እንኳን ፈጣሪ ሰውም ያደርጋል እኮ። ሰው በባህሪው አንድ ሰው ሲያመሰግነው ሲታዘዘው እኮ ወይ እንደው ጥሩ ነው ብሎ ሰራተኛ ከሆነ ቲፕ ይሰጠዋል፣ ደሞዙ ላይ ጨምር ይችላል፣ በዓል ሲሆን ሊሰጠው ይችላል። ለዛ ከደሞዝ ተጨማሪ ነው። በእግዚአብሔርም ይሄ አለ። ስታመሰግኑ ስትታዘዙት ጎዶሎ ቢኖራችሁ ይሰጣል። ዛሬ በዓል ነው ብሎ ያ ሰውዬ 201 ሺህ ለበዓል ዶሮ ግዛበት ብሎ እንደሰጠው ፈጣሪም እንደውጪ ነገር አሁን በኪራይ የምትኖረው እንደውጪ ቤት ይሰጥቻለሁ ይላል። እሱ ደግሞ ሲሰጥ ተለቅ ያለው እንደውጪ መሰለኝ ይሰጥቻለሁ ይላል። ይሄ ማለት ስታመሰግኑ እንጂ በመነጫነጭ አይሆንም። እና በምስጋና ነው እዚህ ላይ ደረስነው ለማለት ያክል ነው። እና እየየውን ተውት። ያው ቢኖርም ነው እየየ ቢኖርም እንደው እግዚአብሔር ባረክልኝ ጉዳይ ላይ አመሰግናለሁ እንደው ባላረከው ቢሆን ወደፊት ታደርግልኛለህ ክብር ይገባል ማለት ጥሩ ነው። ለምን ቀድማ ምንድነው ክሬዲት መስጠት ይሉታል ነው ፈረንጆቹ። እንደዛ እንደማበደር ነው የሚሆነው ለእግዚአብሔር ማለት ነው። ከዛ በኋላ ቀድማችሁ ለእግዚአብሔር ምስጋና ስለሰጣችሁት እሱ ጊዜውን ጠብቆ ይሰጣል እንጂ መንፈሳዊ ሆኜ ይኸው ቤት እንደዚህ ሆኜ እንደዚህ እዛ ዓለማው እንደዚህ ሌባው ጠንቋዩ እንደዚህ ሆኖ እኔ እንደዚህ ምናምን ካላችሁ ደግሞ ሳጥናኤል ይሄው በየለ ይላል። ከዛ በኋላ ያው ይከሳችሁ የለ ይወስዳል። እንደዛ እንዳው እንዳትነጠቁ ብልጥ መሆን ነው ያላችሁ እያስጠበቃችሁ። ከዛ ባለፈ እግዚአብሔር ይሰጣል። ደግ ነው እንደ ፈጣሪ የምር እንኳን እኛ ነው እየሰደቡት እንኳን አሁን ጴንጤዎቹ ወላመኑ መብራን እንኳን እየሰደቧት ምን ያህል እንደምጠብቃቸው። እንደውም የሚገርም ነገር ልንገራቸው። ባለፈው ያለች መንፈሳዊ ሕይወታቸውን የሚቃወም ሰባኪ አለ በቃይ ያስተምራቸዋል እየሰላሰው ምን ያህል ኃጢአተኛ ቢሆኑ እግዚአብሔር እንደሚወዳቸው ለናገር ፈልጌ። መንፈሳዊ አሁን የመናፍስት ውጊያን የሚቃወም ሰባኪ ነው። መናፍስት ውጊያን በጣም ይቃወማል። እነዚህ ጠንቋዮች ናቸው ምናምን ይላል። በዛው ደግሞ መተክ ደግሞ የሰውዬ መብራንን በጣም ነው የሚወዳት፣ በጣም ይወዳታል ማርያምን ማለት ነው። ከዛ ይሄ የኛን አምልኮት ለእግዚአብሔር የሚሰጠውን አምልኮት ይቃወማል እና ይሄ ነገር ልክ አይደለም፣ ይሄ ሰውዬ ወይ መማር አለበት ወይ መቃጣት አለበት ብሎ ይይላሉ ለማርያም ሲሉ ይሄ ልጅ የሚናገረው ነገር ልክ አይደለም፣ እርግጥ ግን አንድ ቀን አስተካክለዋለሁ፣ ምንም ቢሆን እኔን ይወደኛል ማለት ነው። አሁን ገባኝ ማታረክ እንደሆነ ማታ የሰማው ነው። ምንም ቢሆን እኔን ይወደኛል። ስለዚህ ስተቱ ቢኖርም ምንም ማድረግ አትችሉም። እሱ ነው ይነገራቸውስ ምን ይችላል ማን እንደሚል። ስለዚህ አይ እሱን አይደለም እኔ አሁን ሌላቸው የፈለኩት የቤተ ክርስቲያን አገልጋይ ሆነው ስተት ቢሰሩ ምንም ቢሆን አለ መብራን ብሎ እኮ ሌሊቱን ሙሉ ቆመ ያድራል ሲያመሰግን። ምንም ቢሆን ሌባም ቢሆን ገባችሁ አይደል? ደብተራም ቢሆን ጠንቋይም ቢሆን የእግዚአብሔር ልጅ ነው። እሱ እኮ ላስተምረው ወይ መንፈሱን ወደ እነሱ እንላከው ብለው ሲሉ መቤቴ ምን አለች? እረፉ ልጄ ላይ ምንም እንዳታደርጉ እንዳትነኩት፣ ስተቱን አውቃለሁ ግን እኔ የሚገባው አስተምረዋለሁ ምንም ቢሆን የኔ ወዳጅ ነው ብላለች። ያ ሌላቸው የፈለኩት ምንድነው ሰው ኃጢአት ቢሰራም በደለኛም ቢሆንም ከፍቅራችን ካለን አንፃር ይጠብቃሉ። ራሱ እንኳን ሙሉ ለሙሉ የእግዚአብሔር ሆነን አይደለም ብላች ፈልጌ ነው። ጴንጤዎችን እንኳን መብራን እየሰደቧት ለሷ ተማልድ ስለምን አለች? ለምን ልጆች ስለማያውቁ መናፍስት ልባቸው ላይ ተቀምጦ እንደደፈነባቸው ስለምታቀም ገባቸው አይደል? ሁሉም ሰው
ችግር አለበት የየራሱ። እንደዛ ሆኖ እንኳን እግዚአብሔር ይረዳል። መንፈሳዊ ደግሞ ስትሆኑ አስቡ ለእግዚአብሔር ቅርብ ናችሁ። ስለዚህ እናንተን የመርዳት እንትኑ ደግሞ ሰፊ ነው። ከዛ ባለፈ ማመስገኑ ዋጋ ያሰጣል ለማለት ያክል ነው። እግዚአብሔር ይስጥልኝ። በባዶ ወዴ አስለፈለፋችሁኝ። ወደ ስራ ሊድና እግዚአብሔር ያክብርልን። 1 ሰዓት ከ19 ሆኗል። ይሄ ያኛው ደግሞ ሲል 2 ፓርት አድርጌ ሌላም አለ ነኝ። አይ ቅድም የተቋረጠው ረጅም ነው በጣም። ለማንኛውም በቃ አልፎ አልፎ እንደዚህ ብቅ እያልኩ እንግዲህ ድንገት እየመጣ አይ በእርግጥ ያው ከአሳለፍነው አንፃር ከምናምን ያው እንማዋራለን እንትን የለውም እሱ። ያገባችሁም ያላገባችሁም ካመሰገናችሁ መስፈርት ደግሞ ከእግዚአብሔር ጋር የሰባት እሱ አሁን የብዙ የመንፈሳዊ ሰዎች ችግር ስለሆነ ነው። እኔ ማቃቸው ብዙ ስለሆነ ነው። ይጸልያሉ፣ ይሰግዳሉ፣ ይቆርባሉ፣ ግን ትዳር ይፈልጋሉ። ትዳር ምን አይነት ሲባል ቤት ያለው ፎቅ ያለው ምናምን እንደሱ የሚባል ላይ አይሰራም እግዚአብሔር ጋር። እሱ በመስፈርት የለም። የፈቀድከውን ስታይ ነው። እግዚአብሔርን አመስግዙ፣ ንስሐ ግቡ፣ ቁረቡ፣ ስገዱ። እሱ ጥሩ ነው። ግን ደግሞ ራስ ዝቅ ማለት ራስ ዝቅ ማለት እኮ ራስ ማዋረድ ብቻ ሳይሆን በፍላጎትም ደረጃ እኮ ዝቅ ማድረግ። አንድ ሰው አሁን በእግዚአብሔር ዘንድ ሁሉም እኩል ነው። ሀብታሙ እንዳውም እኩል ነው የእግዚአብሔር ልጅ ስለሆነ። ስለዚህ ድሃ ቢሆንም ወንዱ ድሃ ነው ብላችሁ አትናቁት። ዋናው ለእግዚአብሔር ያለውን ፍቅር ነው ማየት ያለባችሁ። ለሰው ልጅ ያለውን ፍቅር ነው ማየት ያለባችሁ። መስራት የሚመጣ ነገር ነው ገንዘብ። ሀብታሙ ነገ ድሃ ይሆናል። ምን ችግር? አንድ ሰው አሁን ሀብታም ኩላሊት በሽተኛ ቢሆን በአንድ ዓመት ውስጥ ዱቄት ይሆናል እኮ። በስንት ሺህ ብር ነው የሚታጠበው? ዜሮ ነው። ድሃው ነው ግን ምንም የሌለው ሰውዬ ደስተኛ ነው። ይበላል፣ ይጠጣል። ልጆቹ ታሞ አያውቁም። እሱ ታሞ አያውቅም። ሆስፒታል ሄዶ አያውቅም። ስንት ድሃ ነው። ሀብታሙ ግን በቀን 100,000 200,000 ያገኛል። ልጆቹን ሆስፒታል ሲያመላልስ ያቺን 100,000 50,000 ያጠፋ ስንት ሀብታም። ስለዛ እሱ አይደለም ዋናው ነገር። እግዚአብሔርን የሚያመሰግን የሚወድ ከሆነ ይበቃቸዋል። እሺ እንደዛ አድርጎ አውራ ብለው መንገድ ሲሰጥ እንዴት እግዚአብሔርን ማያመሰግን ከሆነ ግን ዞር በል ማለት ነው። ገና ኮዲው እግዚአብሔር ይበልጣል። እግዚአብሔር የሚለይማ ምን ያደርጋቸው ስለሚል ማለት ነው። መጽሐፉም እኮ ይላል ወይ ዛውረን ልጆቹን ከኔ በላይ አብዝተው የሚወድ ከሆነ ለኔ አይገባም ይላል። ቆላ አርግልሽ ወዲ እግዚአብሔር ይስጥልኝ። አረቻው ሰላም ነው ወቅ በስመ አብ ወዲ ያረረኩ እሱን እያልኩ ይቾ ሌለው እያልኩ ቆይ ሊሄድ ነው እያለ ወጡ ራሱ እንኳን መሾም አቃተኝ። እስካሁን አልተሾመም። ዋጣ በያረኩት እያሾት ሲመጣው አሁን ልሾም ወጤንም እንግዲህ ያው እኔ ብቻዬን ላወራ ብዬ መጥቼ እሺ በዚህ ደረጃ አብራርቶ አውርቶታል። ወደ ለመናገር እንኳን መጣን ያልኩት መቤቴን የጠራችሁ ምናልባት ነገ መቤቴ ናት እንድትናገርም ወይም እንዲናገርም የፈቀደችለት መብርሃን ናት። ደናውኑ እንግዲህ የአይነ ጥላዋ ፈተና ብዙ ጊዜ አለመደማመጥ፣ አለመግባባት፣ መጠቀም ወይም ደግሞ ማሳለፍ ጥሩ ጊዜ ያለብንን የፍስክ ጊዜያቶች ከወዲሁ ገና ጾሙ ሳይፈታ በጣም ፍቅር በፍቅር ታረግና መጨረሻው ላይ ጾሙ ሊፈታ ሲል ብዙ ጦርነት ተከፍታለች። አለመግባባት እንዲያቆርፍ በተለይ እሱ አሁን ዝም ማለት ይሻላል ተነጋግሮ ካልተግባባን ይላል እንጂ አንዳንድ ሰው እኔ በግልጽነት ወይም በመወያየት ጥልም ጭቅጭቅም ቢኖር ተነጋግሮ በመፍታት አምናለሁ። እሱ ግን ግልጽ ነው፣ ግን ዝም ማለት ይወዳል። ካልገባት ካልተስማማኝ ብሎ ዝም የማለት ባህሪ ያለ ያ ዝምታ ደግሞ አይነ ጥላ ቀስ እያለች እሰይ እንዲያደረግኩ አይደል ሰራሁልሽ ነገር እያለች በዛው እንዲቀጥል ታደርገዋለች። እና ያን ጊዜ እኔ አልገባኝ ቢሆን የሱ ፈተና ተመለስክ እንዴ እንግዳ መጣ ቤቴ መጣሽ እንዴ ሰሰን ትምህርት እንዴት ነው? እና በዚያ መንገድ ያን ነገር እንዳሳልፍ ያደርጋልና እኔ ስላወቅኩባት ስለተግባባን ስለማቅ ያው ቃሉንም ስለማቅ መሆን ያለብኝን አንድ ሚስት እንደዛ በማድረግ እሷን ይበልጥ ሞር ማናደድ እችል ነበርና እንዲሁም ደግሞ አንዳንዴም እንዲህ ካለብኝ ግግም ሲል ጠባውን ማንነቱን ተመሳስላ በጣም ሲደርቅ ሳባ አደርግና ቶሎ መልሳታለሁ ወደ እርሱ ማለት ነው። ምክንያቱም እኔ ጋር ሙሉ ለሙሉ አትሸኝም፣ ሰራዊቱ ነው ግንዱ እሱ ጋር ስላለች፣ ግን ኃይሏ ደግሞ ቢያንስ ያን ስራዋን አቁማ ስነ ስርዓት ይዛ ትመለሳለችና እንደዛም ነገር አለው። በዚህ ዙሪያ በደንብ እናወራለን፣ እንዳይረዝምባችሁ በጣም እየረዘመ ነው። በናውኑን የሞቴን ሻሹም ቶሎ ልስራ በጣም ስለመሸ ማለት ነው። ስንት ሰዓት መሰላችሁ? አሁን ኦሬዲ መዳን ያለ 12 ሰዓት እንግዲህ ጸሎት ሰዓት እስኪደርስ እስከ 3 ካላወሰልኩኝ ከባድ ነው የሚሆነው። ደህና ሁኑ። ቻው